በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። እንደ እግዚአብሔር ቅዱስ ፍቃድ የቅዱስ ዮሐንስ ወንጌል ጥናታችንን እንቀጥላለን። እግዚአብሔር በቸርነት እንዲያስተምረን የእርሱ ቅዱስ ፍቃድ ይሁንልን። ዛሬ የምናነሳው የቅዱስ ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ ያለውን ሐሳብ ነው። እንግዲህ ስለ አመንዝራይቱ ሴት ምዕራፍ 1 ከቁጥር እስከ 1 ድረስ ቅዱስ ዮሐንስ ጽፎልን ከትቦልን እናገኛለን። እንግዲህ የቅዱስ ዮሐንስ ወንጌል ላይ ያሉ ሐሳቦች አብዛኞቹ አዳዲሶች ናቸው። ከማቴዎስ ከማርቆስ እና ከሉቃስ ወንጌሎች የተለዩ ናቸው የምንለውም በምክንያትም ነው። በእነዚህ አይነት ድንቅ ታሪኮች ላይ ነው ቅዱስ ዮሐንስ ትኩረት አድርጎ ጌታችን ያደረጋቸውን ነገሮችን የጻፈልን ማለት ነው። ጌታ ኢየሱስም ወደ ደብረ ዘይት ሄደ ይላል። በጠዋትም ገስግሶ ሶስተኛም ወደ ቤተ መቅደስ ገባ። ሕዝቡም ሁሉ ወደ እርሱ ተሰበሰቡ። እርሱም ተቀምጦ ያስተምራቸው ጀመር። ጻፎችና ፈሪሳውያን በዝሙት የተያዘች ሴት ወደ እርሱ አምጥተው በመካከል አቆሟት። እንዲህ ማለት መምህር ሆይ ይህች ሴት ስታመነዝር አግኝተናት ያዝናት። እንደዚህች ያለች በድንጋይ እንድትደበደብ ሙሴ በኦሪት አዘዘን። እንግዲህ አንተ ስለ እርሷ ምን ትላለህ? እርሱም ላይ ምክንያት ሊያገኙ ሲፈትኑ ይህንን አሉ። ጌታ ኢየሱስም መልሶ ጎንበስ ብሎ ጣቱ ምድርን ጻፈ። ብዙ ጊዜ መላልሰው ጠየቁት። ጊዜ ዓይኖቹን አንስቶ ከእናንተ ኃጢአት የሌለበት አስቀድሞ ድንጋይ ይውቀራት አላቸው። ዳግመኛም ጎንበስ ብሎ ጣቱ ምድር ላይ ጻፈ። እነርሱ ግን ይህን በሰሙ ጊዜ ሕሊናቸው ወቅሷቸው ሽማግሌዎች ጀምሮ እስከ ኋለኛው ድረስ እያንዳንዱ እያሉ ወጡ። ጌታ ኢየሱስም ብቻውን ቀረ። ሴትየቱም በመካከል ቁማ ነበር። ጌታ ኢየሱስም ቀና ብሎ ወደ እርሷ ተመለከተና እንዲህ አላት፣ አንቺ ሴት የሚከሱሽ ወዴት አሉ? እርሷም ጌታዬ ሆይ የማየው የለም ብላ መለሰችለት። ጌታ ኢየሱስም እኔ አልፈርድብሽም፣ ወደ ቤትሽ ሂጂ፣ ከእንግዲህ ወዲህ ዳግመኛ ኃጢአት አትርሺ አላት። እንግዲህ ይህ ድንቅ ታሪክ ነው። አንደኛ ፈሪሳውያን በጣም ከሳሾችና ጌታችንን ሊከሱ የመጡ መሆናቸውን ከሙሴ ሕግ ጋር አጋጭተው ለማጣላት ማለት ነው። ትገደል ቢባል ክፉ ነው፣ ጨካኝ ነው ለማለት ነው። አይ አትወገር ቢባል የሙሴን ሕግ ሻረ ለማለት አጣብቂኝ ውስጥ ለማስገባት ነውና አመጧት ይችን ሴት። በእርግጥ ዘማቾቹ ሁለት ሊሆኑ ይችላሉ እንጂ ብቻዋን ሴቷ ልትዘሙት አትችልም። ወንዱ ፈርጥጦ ሄዶ ጉልበት አጥተው ሊሆን ይችላል። ወንዱን አላገኙትም፣ ግን ሴትዮዋን አመጧት። በዚህን ጊዜ ደጋግሞ ጠየቁ። እቺ ሴት ስትዘሙት አግኝተናል፣ ምን እናድርግ? በድንጋይ ተደብድባ ትወገር ወይ የሚል ጥያቄ ሲነሳ በተደጋጋሚ ሲያነሱ ዝቅ አለና መሬት ላይ ጻፈ። የጻፈው አባቶች ምን ይላሉ? ትንቢተ ዘዳግም ላይ ያለ ሐሳብ አለ። አመንዝራይቱ ከአመንዝራው ጋራ ትወገር የሚል ማለት ነው። ትርጓሜ ላይ አመንዝራይቱ ከአመንዝራው ጋር ትወገር የሚለውን ሲጽፍ አይተው ጠፉ ይላሉ። ለምን? እነሱ ከሳሽ ሴት ጋር በተለያየ ቀን አመንዝሯት ነበር ይላሉ አባቶቻችን። አመንዝሯት ነበርና እነሱም ሊወገሩ ሆነና በቃ ሮጦ ጠፉ፣ ሸሹ። ሁለተኛ ኃጢአታቸውን አንደኛው ግንባር ላይ የአንዱ ገልጦ ነበር እግዚአብሔር በመሬት ላይ ሲጽፍ የሚሉም አባቶች አሉ ማለት ነው። በዚህ መነሻነት የራሱን ኃጢአት እያየ ሁሉም ሸሸ። ከዛ በኋላ ሴትያ ብቻ ቀረች። በዚህን ጊዜ ሴትያን ከሳሾች ወዴት አሉ አለ ጌታችን። በዚህን ጊዜ አላቀም አለች። እንግዲህ አይታችኋቸው ነበረች። እርግጥ ነው ጌታችን ዝቅ ብሎ አላየም ቢባል በአምላክነቱ እያየ ነበር። ግን ሴትያን የመጠየቅ ምን አስፈለገ ቢባል ሴትያ እነሱ እንደፈረዱባት ትፈርድ ይሆን ነው ጥያቄው፣ የጌታችን ጥያቄ። እንዴት እነሱ ፈረዱባት ቢባል አደባባይ በሰው ፊት ኃጢአት ይዘው የሰው ገመና ይዘው መውጣት መፍረድ ነው። እነሱ እንደፈረዱ እቺ ሴት ይታይል፣ ጌታ ይታይል፣ እንደው ትላንትና እኮ እሱ ከኔ ጋር እንዲሆናል፣ ትላንት ወዲያ እኮ እሱ እንዲሆናል ብላ ለሱ ፊት መክሰስ አላስፈለጋት። እሱ ሁሉን ያውቃል። እሷ ለዛ ማብራሪያ መስጠት አላስፈለጋት። ደሞም ሲሄዱም አይታ አላቅም ነው ያለች። ማለት ሸፈነቻቸው። በዚህ ሄዷል ተከታተል አይደለም ያለች። እርሷ ኃጢአታቸውን ሸፈነችላቸው፣ እነርሱ ግን ኃጢአታቸውን ገለጠችላቸው። እና እርሷ የእነሱን ኃጢአት ከሸፈነች እኔ አንቺን ኃጢአት እንዴት ልግለጠው አለ ጌታችን። ኃጢአትሽ ተሰረየችልሽ፣ በሰላም ወደ ቤትሽ ግቢ ነው። ልጄ ሆይ ነው ያላት። ልጄ ሆይ ሊል የሚችለው ምህረት ለሚያደርግ ሰው ነው እግዚአብሔር። ጠላቶቻችሁን ብትወዱ ወዳጆቻችሁን ብትወዱ ምን ታተርፋላችሁ? ሌላውም እንደዚህ ያደርጋል። ጠላቶቻችሁን ጥሉ የሚለው ተጽፎ እንደነበረ ታውቃላችሁ። ግን እኔ እላችኋለሁ ጠላቶቻችሁን ውደዱ፣ የሚረግማችሁን መርቁ ነው ያለው። እና ይህች ሴት ጠላቶቿን በተግባር ወዳ ያሳየች ሴት ናት።
ስለዚህ ጠላቶቿን የወደደችን ሴት እንዴት እግዚአብሔር ሌላ ፍርድ ሊፈርድባት ይችላል? ለፈረዱላት ሰዎች ፍርድ ያልሰጠች፣ ለጨከኑባት ሰዎች ምህረት ያደረገች እንዴት እግዚአብሔር ሊፈርድላት ይችላልና በሰው ኃጢአት ላይ ባለመፍረዱ የራሷ ኃጢአት ተሰረየላት ማለት ነው። የሰው ኃጢአት ስንሸፍን እግዚአብሔር ይሸፍንልናል፣ የኛን ምህረት ያደርግልናል፣ የሰውን ስንምር ይመረናል። በዚህ መልኩ ነው ጌታችን እንዲህ ብሎ ነገራት ማለት ነው። ልጄ ሆይ አላት ማለት ነው። ጠላቱን የሚወድ ሰው እግዚአብሔር ልጅ ነው ብሎ ጌታችን ተናግሯልና ማለት ነው። እግዚአብሔር ልጅ ለመባል ጠላቶቻቸውን ወደዱ ተብሏል ማለት። ለዛ እቺ ሴት ጠላቶቿን ስለወደደች ልጇ ናት፣ የእግዚአብሔር ልጅ ናት እና ልጄ ሆይ ያላት። ቀጥሎ ቅዱስ ዮሐንስ ጌታችን ያስተማረውን ክፍል ይናገራል። ዳግመኛም ጌታ ኢየሱስም የዓለም ብርሃን እኔ ነኝ ብሎ የሚከተለኝ የሕይወት ብርሃን ያገኛል እንጂ ጨለማ ውስጥ አይመላለስም ብሎ ተናገራቸው። እንግዲህ ኃጢአት ጨለማ ነው። ኃጢአቱን እየለቃቀመ በኃጢአት ውስጥ አይኖርም። በሰው ኃጢአት መፍረድ ጨለማ ነው። እኔ የዓለም ብርሃን ነኝ። እነርሱ ገና ሴትዮዋ አደባባይ ከማምጣቷ በፊት ኃጢአት ገና ስታስብ ያውቃል እግዚአብሔር። ስለዚህ እኔ የዓለም ብርሃን ነኝ። እዛው ቤት ውስጥ ተወሽቆ ያለውን ተደፍኖ ያለውን እግዚአብሔር ያውቃል። ተደፍኖ ኃጢአት ሲሰራ እግዚአብሔር ያውቃል። አንድ መነኩሴ እንዲሁም እንደዚህ ይባላል። አንዲት ሴት ዘማዊት ናት። ከመነኩሴው ፍቅር አደረባት፣ ጾር ጸናባት። ከዛ በኋላ ቤቷ አስጠራች ለጸበል በሚል ምክንያት ማለት ነው። እዛ በኋላ ቤቷ ቀዳዳም ነበርና ጎረቤቶቿ እንዳያዩ በማለት ጨርቅ ትሸፍን ነበር። ምን ያረግሽ ነው ሲባል ጎረቤቶቼ እንዳያዩ ጨርቅ የሸፈንኩኝ ነው። በዚህን ጊዜ ጥምጣማቸውን ሰጡና የእግዚአብሔርን ዓይን ሰሪ ነው ያለው። አንቺ ከጎረቤቶች ለማምለጥ ጨርቅ ነው እየሸፈንሽ ያለሽ። እግዚአብሔር ደግሞ ሁሉን የሚያይ ነው። የእግዚአብሔርን ዓይን ለመሸፈን እስቲ ይሄንን ጨርቅ ወስደሽ ሞክሪ ያላት ነበር። ስለዚህ በዚህ ምክንያት ሴትዮዋ ተጸጽታ ንስሐ ገባች ይባላል እና እግዚአብሔር ዓይኑ በጥልቅ ውስጥ ያለ ነው። በውስጥም ተሰውሮ የሚደረገውን ገና በሐሳብ ጀምሮ ያለውን የሚያውቅ ነው። እነሱ ማምጣት አያስፈልጋቸውም። የሰው ኃጢአት ይናገር ዘንድ ነጋሪ አይሻውም እግዚአብሔር እና እኔ የዓለም ብርሃን ነኝ ማለቱ ይህንን ነበረ ጌታችን ማለት ነው። እኔ የዓለም ብርሃን ነኝ አለ። የተሰወረውን ማን በጨለማ እኔ ውስጥ የሌለ ጨለማ ላይ ሸፍን የማይችለው እውነተኛ ብርሃን እኔ ነኝ ማለት ነው። ፈሪሳውያን አንተ ራስህን ስለ ራስህ ትመሰክራለህ፣ እንግዲያስ ምስክርነት እውነት አይደለም አሉት። ጌታ ኢየሱስ መልሶ እንዲህ አላቸው፣ እኔ ስለ ራሴ ብመሰክር ምስክርነቴ እውነት ነው። ከየት እንደመጣው ወዴት እንደሚሄድ አውቃለሁ። እናንተ ግን ከየት እንደመጣው ወዴት እንደሚሄድ አታውቁም። እናንተ ስጋዊ ፍርድን ትፈርዳላችሁ፣ እኔ ግን በማንም ላይ አልፈርድም። እኔ ብፈርድ እውነት እፈርዳለሁ። እኔና የላከኝ አብ ነን እንጂ አንድ ብቻዬን አይደለሁም። የሁለት ሰዎች ምስክርነት የታመነ እንደሆነ በሕጋቸው ተጽፏል። እኔ ስለ ራሴ ምስክር ነኝ፣ የላከኝ አብም ይመሰክራል። እነርሱም አባቴ የት ነው አሉት። ጌታ ኢየሱስም እኔን ብታውቁስ አባቴን ባወቃችሁ ነበር ብሎ መለሰላቸው። ጌታ ኢየሱስም ቤተ መቅደስ ሲያስተምራቸው በሙዳየ ምጽዋት አጠገብ ይህንን ተናገረቸው። ነገር ግን አልያዙትም፣ ጊዜ ገና አልደረሰም ነበርና። ዳግመኛ ጌታ ኢየሱስ ክርስቶስ እኔ እሄዳለሁ፣ ትሹኛላችሁ፣ ነገር ግን አታገኙም፣ በኃጢአታችሁ ትሞታላችሁ፣ እኔ ወደሚሄድበት እናንተ መምጣት አይቻላችሁም አላቸው። አይሁድ እኔ ወደሚሄድበት እናንተ መምጣት አይቻላችሁም የሚለን እርሱ ራሱን ይገል ይሆን እንጃ አሉ። እርሱም እንዲህ አላቸው፣ እናንተ ከታች ናችሁ፣ እኔ ግን ከላይ ነኝ። እናንተ ከዓለም ናችሁ፣ እኔ ግን ከዓለም አይደለሁም። እነሆ በኃጢአታችሁ ትሞታላችሁ እንዳሏችሁ እኔ እንዲሆን ባታምኑ በኃጢአት ትሞታላችሁ። እነርሱ አንተ ማን አሉት። ጌታ ኢየሱስም እንዲህ አላቸው፣ በመጀመሪያ ነግሬያቸዋለሁ። ስለ እናንተ የምናገረው የምፈርደውም ብዙ አለኝ። የላከኝ እውነተኛ ነው፣ እኔም በእርሱ ዘንድ የሰማሁት ዓለም እናገራለሁ። ነገር ግን ስለ አብ እንደነገርኳቸው አስተዋሉ። ጌታ ኢየሱስም እንዲህ አላቸው፣ የሰው ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ እንደሆን ያን ጊዜ ታውቃላችሁ። አባቴ እንዳስተማረኝ እንዲሁ እናገራለሁ እንጂ የምናገረው ከኔ አይደለም፣ የላከኝም ከእኔ ጋር አለ። አብ ብቻዬን አይተወኝም፣ እኔም ዘወትር ደስ የሚያሰኝ አደርጓለሁ። ይህንንም በተናገረ ጊዜ ብዙዎች በእርሱ አመኑ። ጌታችን የላከኝ አብ ነው እያለ በተደጋጋሚ ከሰማይ ነው የመጣው፣ እናንተ ከምድር ናችሁ፣ እናንተ ከዓለም ናችሁ፣ እኔ ከሰማይ ነኝ እያለ ሰማያዊ አባት እንዳለው በምድር የሆነ በስጋ አባት እንደሌለው እየተናገራቸው ብዙዎች አመኑ። አይሁድ ግን በዛው ልክ እንደጸኑ ነው በክፋታቸው። ቀጥሎ ጌታችን ያስተምራል። ጌታችን ኢየሱስ ክርስቶስ ያመኑበትም አይሁድ እንዲህ አላቸው፣ እናንተ በቃሌ ጸንታችሁ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። ያመኑ አሁን ቃሉን ሲሰሙ ያመኑትን በእውነት በዚህ ከጸናችሁ ደቀ መዛሙርቴ ወይ ተማሪዎቼ ናችሁ አላቸው። እናንተም በቃሌ ብትጸኑ ደቀ መዛሙርቴ ናችሁ፣ እውነት ታውቃላችሁ፣ እውነትም እነርሱ አርነት ታወጣችኋለች ብሎ ጌታችን ነጻ ታወጣለች፣ እውነትን ታውቃላችሁ። እኔን ባመናችሁበት ከጸናችሁ እውነትን ታውቃላችሁ፣ እውነት ደግሞ ነጻነትን ትሰጣለች፣ አርነትን ታወጣለች ብሎ ሲናገር እኛ ነጻ ነን ብሎ ተናገሩ ማለት ነው መልሰው። ጌታ ኢየሱስም
እንዲህ አለ ጌታ ኢየሱስ መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ ኃጢአት የሚሰራ ሁሉ የኃጢአት ባሪያ ነው። እኛ ነፃ ነን፣ የአብርሃም ዘሮች ነን። ከዚህ ጀምሮ ከቶ ባሮች አልሆንም። እንግዲህ ወዴት ነፃ ታወጣናለህ አሉት። እንግዲህ እስራኤላውያን በሳቱ በሮማውያን ቅኝ ግዛት ውስጥ ያሉት ባቢሎን ምርኮ አድርጓቸው ገዝቷቸዋል። ግብጽ ላይ በባርነት ኖረዋል። ግን እንደው ምን አይነት ልብ መደናደን ውስጥ እንዳሉ አይሁዳውያን እኔ ግራ የሚገባኝ። እኛ ነፃ ነን ይላሉ። በባርነት ውስጥ እያሉ በሮም ባርነት ውስጥ እያሉ ነፃ ነን ይላሉ። በዚህን ጊዜ ኃጢአትን የሚያደርግ የኃጢአት ባሪያ ነው ብሎ እርሱ ያለው ለካ የስጋ ባርነትን አልነበረም። ልክ እነሱ እንዳሰቡት ሮማውያን ቅኝ ግዛት ሳይሆን የኃጢአትን የሚያደርግ የኃጢአት ባሪያ ነው ብሎ ጌታችን ባርነት የኃጢአት እንደሆነ እኔ ነፃ ላወጣችሁ መጣሁኝ ከእንግዲህ በኋላ ባሪያ አትሁኑ ብሎ ቅዱስ ጳውሎስ እንደመከረን እንዳስተማረን ጌታችንም ይህንን ያስተማረውን ነው ቅዱስ ጳውሎስ መነሻ አድርጎ ያስተማረው የኃጢአት ባሪያ መሆን እንደማይገባ በዚህን ጊዜ ተናገረ ጌታችን ማለት ነው። ባሪያ ዘወትር በቤት አይኖርም፣ ልጅም ግን ለዘላለም ይኖራል። የኃጢአት ባሪያ የሆነ ሰው እግዚአብሔር ልጅ ሊሆን አይችልም፣ ቤት መንግስተ ሰማያትን ሊወርስ አይችልም። የእግዚአብሔር መንግስት ለባሪያዎች ወይንም ለኃጢአተኞች አይሰጥም ማለት ነው። ባሪያ ምናምን ሲል የዘር እኛስ ትንሽ ዘሮች ናቸው ብለን የምንላቸውን አይደለም ጌታችን እያለ ያለው። ባሪያ ሲባል የኃጢአት ባሪያ መጽሐፍ ቅዱስ ላይ እንደዚህ የተቀምጠው አሉ። ቅዱስ ጳውሎስ አጋርን ባሪያይቱ ይላታል፣ ሳራን ጨዋይቱ ይላታል። ታዲያ ምንድን ነው ቢባል እርሷ በትዕቢቷ ነው አጋር ባሪያ የተባለች እንጂ ሰራተኝነቱን ለመግለጽ አልነበረም። ማለት በግዢ የመጣች ተለዋጭ ተገዢ በልዋጭ በሳንቲም የመጣች እያለ አልነበረም። እና በዚህ መልኩ መረዳት ይገባል። ባሪያነትን መጽሐፍ ቅዱስ እንደዚህ ሲናገር የኃጢአትን የክፋትን ነው እንጂ የደም የዘር ምናምን የሚባል የአጥንት የሚባል እንዳይደለ በትክክል መረዳት ይገባናል ማለት ነው። አጋርን ባሪያ የተባለችው በትዕቢቷ ነው። ለአብርሃም የተሰጠው ቃል ኪዳን ለእኔ ተሰጠልኝ ብሎ ሳራን በጣም ለማንጓጠጥ ስትሞክር ነው ቅዱስ ጳውሎስ አጋርን በብሉይ ሳራን በሐዲስ መስሎ የተናገረው ገላትያ መልእክቱ ላይ ማለት ነው። ካወጣን በእውነት ባርነት የወጣችሁ ናችሁ፣ የአብርሃም ዘር እንደሆናችሁ አውቃለሁ። ነገር ግን ቃሌ በእናንተ ዘንድ አይኖርም፣ ልትገሉኝ ትሻላችሁ። እኔ በአባቴ ዘንድ ያለሁትን እናገራለሁ፣ እናንተ በአባታችሁ ያያችሁን ታደርጋላችሁ። እነርሱም መልሰው አባታችን አብርሃም ነው አሉት። ጌታ ኢየሱስም መልሶ እንዲህ አላቸው፣ የአብርሃም ልጆች ብትሆኑስ የአብርሃም ስራ በሰራችሁ ነበር። አሁንም በእግዚአብሔር ዘንድ የሰማሁትን እውነት እነግራችኋለሁ። ሰው ልትገሉኝ ትሻላችሁ፣ አብርሃም እንዲህ አይደለም፣ እናንተ ግን የአባታችሁን ስራ ትሰራላችሁ። እነርሱም እኛ ከዝሙት አልተወለድንም፣ ነገር ግን አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ጌታ ኢየሱስም እንዲህ አላቸው፣ እግዚአብሔር አባታችሁ ቢሆንስ እኔም በወደዳችሁ ነበር። እኔ በእግዚአብሔር ዘንድ ወጥቼ መጥቻለሁኛ። እኔ በገዛ እጄ የመጣሁት አይደለም፣ እርሱ ላከኝ እንጂ። እንግዲህ ቃሌን ለምን አታስተውሉም? ቃሌን መስማት ስለማትችሉ ነው። እናንተ ከአባታችሁ ከሰይጣን ናችሁ ብሎ ገሰጻቸው ማለት ነው። እርሱም ጥንት ጀምሮ ነፍሰ ገዳይ ነው እና በእውነትም አይቆምም፣ በእርሱ ዘንድ እውነት የለምና ሐሰት የሚናገርበት ጊዜ ከራሱ አንቅቶ ይናገራል። ሐሰተኛ ነውና የሐሰት አባት ነውና። እኔ ግን እውነትን እናገራለሁ፣ አታምኑኝም። ስለ ኃጢአቴም እናንተ የሚወቅሰኝ ማን ነው? እኔ እውነት የሚናገር ከሆነ ለምን ታምኑኛላችሁ? ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። ስለዚህም እናንተ አትሰሙኝም፣ እግዚአብሔር አይደላችሁምና ብሎ ጌታችን በዮሐንስ ወንጌል ላይ በዚህ መልኩ ለነሱ ለአይሁድ በሚገባ ሴጣን አስቷቸው እንደነበር በሐሳቡ እንደሚተራመዱ ሴጣን ደግሞ ከራሱ ኃጢአት እንደሚያነቃ እንደሚፈጥር ከራሱ ከውስጡ ላይ እንደሚያወጣ ኃጢአትን፣ ውሸትን፣ ነፍስ መግደልን ከራሱ ላይ እንደሚያፈልቅ ጌታችን በዚህ መልኩ ተናገረ። አይሁድም አንተ ሳምራዊ እንደሆን ጋኔን እንዳለብህ መናገራችን በሚገባ አይደለም ብሎ ጠየቁ። ጌታ ኢየሱስም መልሶ እንዲህ አላቸው፣ እኔ አባቴ አከብራለሁ እንጂ ጋኔን የለብኝም፣ እናንተ ግን ትንቁኛላችሁ። እኔ ለራሴ ክብርን አልሻም፣ የሚሻ የሚፈርድ አለ። እውነት እውነት እላችኋለሁ ቃሌን የሚጠብቅ ለዘላለም ሞትን አይቀምስም። አይሁድም እንዲህ አሉ፣ አሁን ጋኔን እንዳለብህ አወቅን። አብርሃምስ እንኳን ሞቷል፣ ነቢያትም ሞተዋል። አንተ ግን ቃሌን የሚጠብቅ ለዘላለም ሞትን አይቀምስም ትላለህ። በውኑ ከሞት አባታችን አብርሃም አንተ ትበልጣለህን? ነቢያቱስ ሞቱ፣ ራስህን ማን ታደርጋለህ? ጌታ ኢየሱስም መልሶ እንዲህ አላቸው፣ እኔ ራሴን ባከብር ክብር ምንም አይጠቅመኝም። የሚያከብረኝ እናንተ አምላካችሁ የምትሉት አባት አለ፣ እናንተም አታውቁኝም። እኔ ግን አውቀዋለሁ። አላውቀውም ቢል እንደናንተ ሐሰተኛ ሆናለሁ። እኔ አውቀዋለሁ፣ ቃሉን እጠብቀዋለሁ። አባታችን በአብርሃም የኔን ቀን ያይ ዘንድ ተመኘ፣ አይቶትም ደስ አለው። አይሁድ ገና 50 ዓመት ያልሞላ እንዴት አብርሃም አየህ አሉት። ጌታ ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ አላቸው። ሊደበድቡትም ድንጋይ አነሱ። ጌታ ኢየሱስም ተሰወረ፣ ከቤተ መቅደስም ወጣ፣ በመካከላቸው አልፎ ሄደ። እንግዲህ በዚህ መልኩ
አይሁድ ጋር ተዋጽኦ ያደረገውን ቅዱስ ዮሐንስ ወንጌል ምዕራፍ 8 ላይ ጌታችን ያደረገውን ተዋጽኦ ቃለ ምልልስ፣ ጥያቄና መልስ ራሱ እየጠየቀ እያስተማራቸው አምላክነቱን እየነገራቸው መቆየቱን አባታችን አብርሃም ትላላችሁ የአባት ስራ የአብርሃም ስራ የላችሁም እናታችሁ አባታችሁ እናንተ ሰይጣን ዲያብሎስ ነው ዲያብሎስ ነፍሰ ገዳይ ነው እናንተም ልትገሉኝ ትፈልጉኛላችሁ እያለ ጌትነቱን የገለጠበት እውነተኛ ልብ ያለው ቅን ያለው ሰው ቃሌን ይጠብቃል ቃሌን ይሰማል ቃሌን የሚጠብቅ ለዘላለም አይሞትም ብሎ ሲል አብርሃም ሞቶ የለ እንዴ ነቢያቱስ ሞቶ የሉ ከአብርሃም አንተ ትበልጣለህ ሲባል እኔ አብርሃም ከመወለዱ በፊት አለውኝ ብሎ ዘላለማዊነቱን አምላክነቱን ሕያውነቱን ለዘላለም ሕያው ሆኖ መኖሩን የአብርሃምን የፈጠረው እሱ እንደሆነ ተናገረልን ገለጠልን ማለት ነው። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስም ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር።